ማርታ ጎይታ ኢትዮጵያ የፊልም ኢንዱስትሪ ውስጥ ከረጅም ዓመታት በፊት ጀምሮ በተዋናይነቷ የምትታወቅ ተወዳጅ አርቲስት ናት። ብዙ ጊዜ ታዋቂ ሰዎች በተለያዩ ውዝግቦችና አነጋጋሪ ጉዳዮች ውስጥ ስማቸው ሲነሳ ይታያል። ማርታ ግን ከነዚህ ሁኔታዎች ራሷን ጠብቃ መቆየቷ ብዙዎችን አስደንቋል። በዘመናዊ የማህበራዊ ሚዲያ ዘመን ብዙዎች ራሳቸውን በተለያዩ መንገዶች ለማሳየት ቢሞክሩም ማርታ ግን ራሷን በክብርና በጥንቃቄ እያስተዳደረች መቆየቷ ለብዙ ሰዎች ምሳሌ እንድትሆን አድርጓታል። ከልጅነቷ ጀምሮ በትወና ዘርፍ የታወቀችው ማርታ በችሎታዋ ብቻ ሳይሆን በስብዕናዋም አድናቆትን አትርፋለች። ብዙ ሰዎች የዛሬው ስኬቷን ከቤተሰቧ አስተዳደግ፣ ከእምነቷና ከራሷ ጥንቃቄ ጋር ያያይዙታል። ከታዋቂ ስራዎቿ መካከል ኪያ የተሰኘው ፊልም ለብዙዎች በቀላሉ የማይረሳ ስራ ሆኖ ይታወሳል። በዚያ ፊልም ያሳየችው ብቃትና ትወና ተመልካቾችን በእጅጉ አስደንቆም ነበር። በሌላ በኩል በግል ህይወቷ የብዙዎችን ትኩረት ስስብ ቆይታለች። ተስማሚ የህይወት አጋር ለማግኘት ትዕግስት እንዳደረገች ይነገራል። ገንዘብ ወይም ዝናን ሳይሆን መልካም ስብዕናን በእምነት በምታስቀድም ሰው መሆኗም ብዙ ጊዜ ተነግሯል። በቅርቡ ደግሞ ከተዋናይ ቸርነት ጋር የተያያዘ የፍቅር ወሬዎች በማህበራዊ ሚዲያ ሲዘዋወሩ ቆይተዋል። ሁለቱም በፊልም ስራዎቻቸው የተወደዱ ቢሆኑም ስለ ግንኙነታቸው የተረጋገጠ መረጃ እስካሁን በይፋ አልተሰጠም። ሆኖም ብዙ አድናቂዎች ሁለቱን እንደ ጥሩ ጥንድ እንደሚመለከቷቸው ይገልጻሉ። እውነታው ምን እንደሆነ ግን ጊዜ ይነግረናል። ወደ ቀጣይ መረጃችን ስናልፍ በቀደሙት ዘመናት ሽምግልና ማለት ሁለት ቤተሰቦች የሚያገናኝ ክብርና ስርዓት የተሞላበት የአባቶች ጥበብና በሽማግሌዎች የሚመራ ባህላዊ ሂደት ነበር። ዛሬ ግን እውነታው በእጅጉ እየተለወጠ ይመስላል። አሁን በብዙ ቦታዎች የምናየው ሽምግልና ከቀድሞ ባህላዊ መልኩ ወጥቶ እንደ ትልቅ ዝግጅት ወይም እንደ ሰርግ በሚመስል መልኩ መቅረብ ጀምሯል። በሚሊዮኖች ብር የሚቆጠር ወጪ፣ ውድ ዲኮሮች፣ ብዙ እንግዶች፣ ልዩ ልዩ የምግብ ዝግጅቶችና በሙያ የሚቀርቡ የሚዲያ ሽፋኖች የሽምግልናው አካል ሆነዋል። አንዳንድ ሰዎች ለሽምግልና ብቻ ከ20 ሚሊዮን፣ ከ30 ሚሊዮን ወይም ከ40 ሚሊዮን ብር እንዳወጡ በሚዲያ በድፍረት ወጥተው ይናገራሉ። አንዳንዶች ደግሞ ከዚህም በላይ እስከ 100 ወይም እስከ 200 ሚሊዮን ብር የሚደርስ ወጪ ለሰርግና ለተለያዩ ፕሮግራሞች እንደሚያወጡ ሲናገሩ ይደመጣሉ። ይህ ጉዳይ ብዙ ቤተሰቦችን ጭንቀት ውስጥ አስገብቷል። ምክንያቱ ብዙ ወጣቶችና ወላጆቻቸው እኛስ በዚህ ደረጃ ወጪ ለማውጣት እንችላለን ወይ ብለው ያስባሉ። እርግጥ ነው ሁሉም ሰው ገንዘቡን እንደፈለገ የመጠቀም መብት አለው። ሆኖም ግን ሽምግልና የውድድር መድረክ መሆን አለበት ወይ ቀላል ክብር ያለውና ትዳርን የሚያጠናክር ባህላዊ ሂደት ሆኖ መቀጠል አለበት? ብዙ ባለሙያዎች የሚሉት የትዳር ስኬት በሽምግልናው ወጪ ሳይሆን በመግባባት፣ በመተማመን፣ እርስ በርስ ክብርና ትዕግስት እንደሚወሰን ነው። ስለዚህ ዛሬ የምናነሳው ዋናው ጥያቄ ይሄ ነው። ሽምግልና ባህልን ለማክበር ነው ወይስ ሀብትን ለማሳየት? እናንተ ምን ትላላችሁ? ሀሳባችሁን አካፍሉን። ቪዲዮን ከወደዳችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝናችሁ ለዛሬ ያሰናዳነው መረጃ ይህንን ይመስላል። በቀጣይ ገንዘብ ዛፍ ላይ የሚበቅል ቢሆን ኖሮ ሴት ልጅ ጦጣን ታፈቅር ነበር የሚባል ነገር እንሰማለን አይደል? በየማህበራዊ ሚዲያም ሴቶች የምንሳለው በቃ ለገንዘብ ብለን የማናረገው ነገር እንደሌለ፣ ርካሾች እንደሆንን፣ ገንዘብ እንደሚገዛን አይነት እንሰማለን፣ እናያለን። ፕራንክም ተብሎ የሚሰሩት ነገሮች የሴትን ዋጋ በጣም ዲግሬድ የሚያደርጉ ነገር ናቸው። ግን እንደው በመድኃኒዓለም አንድ ነገር እንድታረጉልኝ ይፈልጋለሁ። ወደ ራሳችሁ እስኪ ተመልከቱ፣ ወንዶችም ሴቶች። አሁን ላይ አብዛኛው ሰው ማቴሪያሊስቲክ አልሆነም። በገንዘብ የሚያምን ሶሳይቲ አልገነባንም። ሰው በያዘው መኪና ወይ ሞባይሉ ባለባበሱ አይተን አይደለም እንደ ክብር የምንሰጠው። ደሃ ሆነን እኮ ደሃም የምንንቅ ማህበረሰቦች ሆነናል። ታዲያ ሴቷ ብቻ ልትወቀስ ይገባታል? ወንዱስ
ወንዱ የለበትም ማህበረሰብ ውስጥ በአቋራጭ ለመክበር በሙስና የሰው ላብ የራስ በማድረግ ሴቷ ናት እንዴ? ወንዶች በንጽህና ሁሌ ገንዘብ ምንም አትፈልጉም? በሐሰት በመመስከር ገንዘብ ለማግኘት ስንቱ ነው ድንጋይ የሚቆፍረው? ስንቱ ነው ተራራ የሚዋጥጠው? መወቀስ ካለብን እንደ ማህበረሰብ እንወቀስ። ከዛ ውጭ ግን የጾታ ጉዳይ አታድርጉት። እናንተ ራሱ ወንዶች ለእህቶቻችሁ ደሃ ባል ሲያመጡላችሁ ነው ወይስ ሀብታም ባል ሲያመጡ በቃ ጎበዝ ምናምን ጥሩ ነው የምትሉት? ለስንት የምናውቀው ታሪክ አለ እኮ። ለምን ሀብታም ካልሆነ ለምን እንዴት ደሃ ታፈቅሪያለሽ ተብላ ከቤት የተባረረች ሴት፣ በወንድሞቿ በአባቷ የተገፋች ሴት ስንት አረብ ሀገር ያሉ እህቶች አይደሉ እንዴ እዚህ ምንም ድዱን ለሚያሰጣ ድንጋይ ተቀምጦ ለሚውል ወንድ ገንዘባቸውን እየገፈገፉ መጨረሻ ላይ አላቅሽም ተብለው ስንት ዘመን ያፈሩትን ጥሪት ለሱ ሰጥተው በባዶ እጃቸው ይቀሩ እንዴ? ስንት የሴት ተቀላቢ የለም ወንድ። እኔ ለወቅሳችሁ አይደለም፣ ግን መወቃቀስም ካለብን እንደ ማህበረሰብ እንወቃቀስ እንጂ ይሄ የሴት ነው የወንድ ነው አንባባል። ሁላችንም አብዛኞቻችን ገንዘብ አምላኪ ሆነናል። በገንዘብ ነው የሰውን ዋጋ የምንተምነው እንጂ የነፍስ ዋጋ ወይም የሰው ዋጋ በጣም የወረደበት ጊዜ ላይ ደረስነው። ይሄ ደግሞ ተጠያቂዋ ሴት ብቻ ሳትሆን ወንዶችም እንደ አጠቃላይ ማህበረሰቡ ጭምር ነው። አለቀ።